ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ ሁልጊዜም ዘወትርም እንግዶች በመጋበዝ እናንተ ክቡራን ተመልካች አድማጮቻችን ማግኘት የሚገባችሁ መረጃዎች እንድታገኙ ጥረታችን ሁልጊዜም ዘወትርም በትጋት እንደምንሰራ ይታወቃል። ቀደም ሲልም ለመግለጽ እንደሞከርኩት በተለይም ለንደን ፋኖች በተደጋጋሚ ጊዜያቶች የሚሰሯቸው ስራዎች እጅግ አስደናቂዎች ናቸው። በተለይም በሀገራችን የሚስተዋሉትን ችግሮች፣ ወቅታዊ ጉዳዮችን የዓለም አቀፉ ማህበረሰብ በተለይም ጉዳዩ የሚመለከታቸው የመንግስት አካላት ጭምር ሳይቀሩ እንዲያውቁ ያደረጉት ጥረት እጅግ የሚያበረታታ ነው። በሌላው ዓለምም የሚገኙት ኢትዮጵያኖች ከለንደን ፋኖች ይማሩ በሚል የዘውዱ ሾው ሚዲያ በተደጋጋሚ ጊዜ መዘገባችን የሚዘነጋ አይደለም። አሁንም ለንደኖች ታሪክ ሰርተዋል። በዚችው በታላቋ ብሪታንያ እንግሊዝ የማይደፈረው ወይም ደግሞ ምንም ነገር ሊደረግ የማይቻልበት ተቋም ከሆነው አንዱ አስገብተው መረጃቸውን በአማራ ሕዝብ ላይ እየተፈጸመ ያለውን ግፍና በደል በተመለከተ ማብራሪያ እንዲሰጣቸው ጠይቀዋል። በተለይም ለኢትዮጵያ ውስጥ የደረሰባቸውን ግፍና በደል በመቃወም አንዳንዶቹም ከሞት ተርፈው ራሳቸውን ለማዳን በተለያየ መንገድ ተጠቅመው እንግሊዝ ሀገር የገቡትን ስደተኞች ጭምር ሳይቀር እየተፈጸመ ያለው ነገር ተገቢነት የለውም። ይህ ትኩረት ሊሰጠው ይገባል። የአማራ ማህበረሰብ ከፍተኛ ችግር ውስጥ ነው ያለው። ይደበደባሉ፣ ከቤት ንብረታቸው ይፈናቀላሉ፣ በማንነታቸው ይገደላሉ በሚል ይህንን ጉዳይ ለሚመለከተው የእንግሊዝ መንግስት ጽሕፈት ቤት ባቀቡት ደብዳቤ መሰረት ጉዳያቸው ትኩረት እንዲሰጥ መደረጉን መልሶ የእንግሊዝ መንግስት ስም በደብዳቤ ያሳውቋቸዋል። ለመሆኑ እነዚህ ተግባራቶች በሚያከናውኑበት ጊዜ የገጠሟቸው ችግሮችስ ይኖሩ ይሆን? ሌላውስ በውጭ የሚገኙት የተለያየ ማህበራቶች በተለይም የአማራ ማህበራቶች ከለንደን ፋኖ ምንድን ነው መማር የሚገባቸው? እንደምታውቁት ከዚህ ቀደም እዚህ እንግሊዝ የሚኖረውና በኋላ ወደ አሜሪካን ሄዶ የነበረው የአማራ ተወላጅ ነው በማለት ወይም ከፋኖ ጋር ግንኙነት አለው በማለት ወደ ኢትዮጵያ ዲፖርት ወይም ደግሞ መመለሱ የሚዘነጋ አይደለም። ታዲያ በዛን ሰዓት ብዙዎች የብልጽግና ሰዎች የፋኖ አባል በመሆኑ ፋኖ ደግሞ ቴሮሪስት ግሩፕ ውስጥ በመመዝገቧ ምክንያት ተባረረ እያሉ ሲገልጹ እንደነበረ የሚዘነጋ አይደለም። ይሁን እንጂ የለንደን ፋኖች በስማቸው ተደራጅተው ተመዝግበው የዚህ ሀገር መንግስት አውቋቸው እንደገና ከእንግሊዝ መንግስት ጋር ሙግስ ገብተዋል። እውን በቴሮሪስትነት የሚታወቅ ከሆነ አሜሪካና እንግሊዝ ደግሞ የፖለቲካ ግንኙነታቸው ወይም ዲፕሎማሲያቸው የጠበቀ ነው። ይህ እንዴት አልሆነም? ሌሎችንም ጉዳዮች እያነሳን እንወያያለን። በተለያዩ የዓለም ግዛቶች እየተንቀሳቀሱ የለንደን ፋኖች የሰሯቸውን ገድሎች ጭምር ሳይቀር ዛሬ እናወራለን። ጉዳይ የሚመለከታቸውን የለንደን ፋኖችን ዛሬ አቅርቤላችኋለሁ። ሁለቱን እንግዶች ጋር የማደርገው ውይይት እንድትከታተሉ በማክበር እጋብዛለሁ። በጣም አመሰግናለሁ ወንድሞቼ። በተደጋጋሚ ጊዜያቶች በዚህ በዘውዱ ሾው ሚዲያ እየመጣችሁ ሀሳብ አስተያየቶቻችሁን በመስጠታቸው በእውነቱ ከልብ ነው የማመሰግነው። ዛሬም አብረን ቆይታ እናደርጋለን። ወንድማችን ወርቁና መሳይ ጤና ይስጥልኝ። ሰላም ዘውዱ። እንግዲህ በአጋጣሚ ያው ድንገት ነው ያስኳቸው አንድ ደብዳቤ ስለደረሰኝ እንግዲህ በየስራ ቦታችሁ እና በተለያየ ቦታ ነው ያገኘኋችሁ። ለተመልካች አድማጮቻችንም እንድትረዱ መሳይ እንደምታዩት መኪና ውስጥ ነው ያለው። እንደዚሁም ደግሞ ወርቁንም መቆም አለብህ ዛሬ አስተያየት መስጠት አለባችሁ ብዬ ነው የጋበዝኳቸው እና በቅድሚያ አመሰግናለሁ። ተመልካች አድማጮቻችንም ይህንኑ ያሉበትን ሁኔታ እንድትገነዘቡ እጠይቃለሁኝ። እስቲ ወርቁ ሁለታችሁም እስቲ መጀመሪያ ለተመልካች አድማጮቻችን ደብዳቤው አሁን የደረሰኝ ደብዳቤ አለ። ከዛ በፊት ፋኖ
የለንደን ፋኖ ህጋዊ ነው ወይ? በእንግሊዝ ሀገር እውቅና አለው? እስቲ ከዛን ጀምር ወንድማችን ወርቁ፣ እናንተም ያለህን የስራ ኃላፊነትና ድርሻ በዚህ። እሺ እንግዲህ ያው ዘውዱ የክብር እንግዳ ሆኜ በመገኘቴ በጣም ደስተኛ ነኝ። እንግዲህ አንተም ለምታረገው ተጋድሎ ከልብ እናመሰግናለን። ሲቀጥል ወደ ጠየቀን ጥያቄ ስንመለስ ያው እኛ በስማችን ከ2019 ጀምሮ ይህ ስርዓት ከመጣበት ጊዜ ጀምሮ እየታገልን ያለንን ለንደን ፋኖ 2025 ሬጂስተርድ የሆነ በዩኬ መንግስት የሚታወቅ በብዙ ተቋማት ውስጥ ተደራሽነት ያለው የሚታወቅ ህጋዊ የሆነ ድርጅት ነው። ህጋዊ የሆነ አደረጃጀት ያለንን በፍጹም ይሄ የሚባለው በፋኖ ላይ ሆን ብለው ብልጽግና የሚያሰራጨው ነገር ሐሰትና የተሳሳተ በመሆኑ ይህንን ግንዛቤ ለማስጨበጥ ነው። እኛ ለንደን ፋኖ እዚህ ሀገር የተመዘገበ ነው፣ ጉግል ላይ ያለ ነው፣ የዚህ ሀገር መንግስት የሚያውቀው ነው። ከዚህም ሀገር መንግስት በላይ በሌሎች ሀገራትም ደብዳቤዎችን እያስገባን እውቅናና መልሶችን እያገኘንበት ያለ ትልቅ ተቋም ነው። ያው እንግዲህ እንደሚታወቀው የሚመለስልንም መልሶች በለንደን ፋኖ ስም ነውና ይሄንን ይመስላል ባጭሩ። ምንድነው የሥራ ድርሻና ኃላፊነት? እንደው ለተመልካቾቻችን ብዙ ጊዜ በተለያየ ቦታ እየሄዳችሁ ስትሟገቱ እናያለንና ይሄ እንግዲህ ሬጂስተር የሆነ ሌጋል የሆነ በእንግሊዝ ሀገር የታወቀ ድርጅት ነውና እስቲ ይቅርታ እንግዲህ ተመልካቾቻችን ያው እንዳልኳችሁ ያለበት ቦታ ወንድማችን እና ሁለቱም በአስቸጋሪ ቦታ ነው ያሉት። ቅርታ ጠይቃለሁኝ እንዳልኩት ይመለሳል። እስከዛ ወንድሜ ወርቁ በጣም አመሰግናለሁ። ኦኬ ተመልሷል። እሺ ያንተን የሥራ ድርሻና ኃላፊነት ብታስተዋውቅልኝ በዚህ ድርጅት ውስጥ። እሺ እግዚአብሔር ይስጥልን። ያው በለንደን ፋኖ ዳይሬክተር ነኝ፣ ሰብሳቢ ነኝ። በዛ ውስጥ እንግዲህ ብዙ አደረጃጀቶች አሉ፣ ብዙ ቲሞች አሉ፣ የዲፕሎማሲ ቲም አለ፣ ሌሎችም አሉ። በለንደን ፋኖ ዳይሬክተር እና ሰብሳቢ ነኝ። ከልብ አመሰግናለሁ። ወደ መሳይ እንሄድ። መሳይ ምስት የሥራ ድርሻና ኃላፊነት ምንድን ነው በፋኖ ድርጅት ውስጥ? ሰላም ዘውዱ፣ እዚህ ጋብዘህ ስላመጣህን ከልብ እናመሰግናለን። ለምታደርገው ለአማራ ሕዝብ በየጊዜው ድምፅ ለመሆን የምታደርገውን ነገር ከልብ እናመሰግናለን፣ እናደንቃለን። እኔ የስራ ድርሻዬ ሲኒየር የህዝብ ግንኙነት ኃላፊ ነኝ። ዘውዶች ከልብ አመሰግናለሁ ሁለታችሁንም። እንግዲህ ትልቅ ስራ ነው እየሰራችሁ ያላችሁት። በእውነቱ የሚደነቅ ነው። በጣም በርካታ ህዝብ እንኳን ሊሰራ የማይችለውን ነገር ነው በአጭር ሰው በጥቂት ሰው በጣም ትላልቅ ተግባራትን እየፈጸማችሁ የአብይ አህመድ ካቢኔ ጭምር እያፈረካከሳችሁት የምትገኙት ትልቅ ነገር ነው። በእውነት በጣም አመሰግናለሁ። እኔም እስቲ ወርቁ እንነሳ። ወደኋላ ከመሄድ በፊት ወደኋላ መለስበታለሁ። ሌሎች ጉዳዮችን እናነሳለን። ስለሰራችኋቸው ስራዎች አንድ ደብዳቤ ደርሶኝ ነበር። ለተመልካቾቻችንም በዜና ላይ በእርግጥ ሸፍኜዋለሁ፣ ከበሬ ሰጥቻለሁ። ይህ ደብዳቤ ደርሶናል። እንግሊዝ መንግስት እንግዲህ ቀላል ነገር አይደለም። በጣም ጥንቃቄ አድርጎ ብዙ ነገር ገምግሞ ነው ምላሽ የሚሰጠው። እንደዚህ ቀላል የሚሰጠው አይደለምና ከየት ክፍል ነው ደብዳቤ ይመጣላችሁ? ምንድነው መነሻ ምክንያታችሁ? መጀመሪያ እስቲ ወደኋላ ልምጣ። እናንተ ደብዳቤም ጽፋችኋልና ለዚህ ተቋም ደብዳቤውንም ለተመልካቾቻችን እናሳይ። የዚህ የደብዳቤው ዋና መንፈስ ምንድን ነው? ከዚህ ልነሳ። መጀመሪያ እስቲ ምን ነበር ለመጻፍ የተነሳሳችሁት? እሺ ያው በድጋሚ አመሰግናለሁ። ለመጻፍ የተነሳሳ ነው ያው እንግዲህ እንደሚታወቀው የአማራ ህዝብ አገር አልባ ሆኖ በስርዓቱ እየተጨፈጨፈና እየተገደለ እየተሰደደ ያለ ህዝብ ነውና በሚሄድበት ቦታ በሚሰደድበት ቦታ ህጋዊ ጥገኝነትን አግኝቶ ከለላ አግኝቶ ይህ ስርዓት እስከሚወገድበት ድረስ የአማራ ህዝብ በየትኛውም ዓለም እየተሳደደ ያለ ህዝብ ነው። ይህንን ግንዛቤ ለማስጨበጥና ስፔሻሊ ዩኬ ላይ የመጡ የአማራ ተወላጆች የደረሰባቸውን ግፍና በስርዓቱ እየተሳደዱ መሆኑን የሚያሳይ ብዙ አመላካቾች አሉ። ይህንን ደብዳቤ የመጀመሪያችን አይደለም። ከዚህ በፊትም 2-3 ጊዜ አስገብሰን 2025 ጁን ላይ የሰጡን መልስ አለ። ይህም መልስ ምንድነው? የአማራ ህዝብ እየተሳደደና አገር ውስጥ መኖር እንደማይችል የፋኖ ደጋፊ ነው በሚል እየተገደለ እየተሰደደ መሆኑን ይሄንን እውቅና ሰጥተውናል። ከዛም በኋላ ድጋሚ ደግሞ
ይሄንን ካላችሁንስ አሁንም ደግሞ የአማራ ህዝብ እየተሰደደ ነው፣ መግቢያና መውጫ ያጣ ህዝብ ነው። በየትኛውም ዓለም በሚደርስበት ቦታ ጥገኝነት ሊሰጠው ይገባል የሚል ደብዳቤ ነው ያስገባ ነው። በዚህም መሰረት እንግዲህ ይሄንን የመሰለ ጥሩ አጥጋቢ መልስ ሰጥተውናል የሚል እምነት አለ። በጣም አመሰግናለሁ መሳይ። በዚህ ላይ የምንጨምረው ካለ እንቀጥል። ከሆም ኦፊስ እንግዲህ ሆም ኦፊስ እንደሚታወቀው እንግሊዝ ሀገር የሀገር ውስጥ ጉዳይ ሚኒስቴር ኢትዮጵያ እንደምንለው ማለት ነው። በተለይም የሰዎችን የጥገኝነት ጥያቄ በማየትና በመገምገም ውሳኔ የሚሰጥ ትልቅ ተቋም ነው። ሆም ኦፊስም ብዙ ጊዜ ማንም አይደፍረውም በፍርድ ቤት ካልሆነ በስተቀር እንደውም የተለያዩ ሚኒስቴር መስሪያ ቤቶች ጭምር ሳይቀሩ ሊደፍሩት የማይገባ ተቋም ነው እና አሁን ከዚህ ተቋም ጋር ነው ንግግር እያደረጋችሁ የምትገኙትና ምንድን ነው የምትጨምረው በዚህ ጉዳይ ነው? ኦኬ፣ አመሰግናለሁ ወርቁ። ወንድሜ ወርቁ እንዳነሳው እንግዲህ በኢትዮጵያ ላይ ውስጥ የአማራው ህዝብ እየተጨፈጨፈ ዘሩ እየጠፋ እና ከዛ አልፎ ዲስፕሌስ እንዲሆን እየተገደደ ይገኛል እና ከዚህ መጨፍጨፍ፣ መገደል፣ መደፈር አምልጠው የሚሰደዱ ህዝባችንን የዓለም አቀፍ ህግ በሚፈቅደው መንገድ በአግባቡ አትሊስት መኖር እንዲችል በጥገኝነት ሌሎች አገሮች ላይ ሄዶ መኖር እንዲችል መብቱን ማስከበር አንዱ እንትን ነውና ምንድነው የሚደረገው? እንግዲህ ከሀገር እንድትሰደድ ማንነትን እንድትክድ ይሄ ትክክለኛ የጄኖሳይድ ፕሮሰስ ነው እና ያ እንዳይሆን አትሊስት በሚሄድበት ሀገር ላይ የደረሰበትን መከራ፣ ግፍ፣ ስቃይ አስገንዝቦ ይህን መብቱን ተጠቅሞ የዓለም አቀፉን ህግ መብት ተጠቅሞ ሌሎች ሀገር ህዝቦች የሚያገኙትን ነገር ማግኘት እንዲችል በዚህ በሀገረ እንግሊዝ ላይ ማግኘት እንዲችል ነው እና እንደምታውቀው ከ2025 በፊት የአማራ ህዝብ በትክክሉ እንኳን ሪኮግናይዝ የሚደረግ ህዝብ አልነበረም በኢንግላንድ መንግስት። ይሄ በጣም የሚደንቅ ነው እና ይሄ አሁን በካምፓኒ ሃውስ እዚህ ሼር ያደረግነን ብታየው ሜይ 2025 ነው። እንግዲህ ይህንን ነገር ሪኮግናይዝ እንኳን እንደ ህዝብ ስቃያችንን መከራችንን ሪኮግናይዝ አድርገው በገቨርንመንት ፔጅ ላይ አፕዴት ያደረጉት ሜይ 2025 ነው። ከዛ በፊት የኛ ስቃይ፣ የኛ ግፍ፣ የኛ መከራ በመንግስት ደረጃ ሪኮግኒሽን የለውም ነበር እና ይሄን ታሳቢ በማድረግ እነሱ በየጊዜው ስፔሻሊ በአሳይለም ጉዳይ ሲስተማቸውን ፖሊሲያቸውን አፕዴት ያደርጋሉ እና ያን በተመለከተ ሪሰንትሊ እንደሚታወቀው የፋሚሊ ሪዩኒየን እንዳይሆን ይወሰኑት አለ እና ያ አሁን እንደ አንድ ህዝብ ያሳስበናል። ለምን እዚህ የተሰደዱ ልጆች ወገናቸው እዛ ከዚህ የሚተርፈውን ከዚህ ስቃይ እስር ቤት ውስጥ ያሉ አሉ፣ በስቃይ ያሉ አሉ፣ የማያገኟቸው አሉ፣ በጫካ በምን ተጥለው ያለ አሉ እና እነዚህን ቀይ መስቀል ሪዩኒየን እንዲፈጠር እና ወደዚህ ማምጣት እንዲችልላቸው የዓለም አቀፍን ህግ በማሰብ ይሄንን ነው የጠየቅነው እና ደግሞ እነሱም እዚህ ቦታ ላይ የፕሮቴክሽን ማግኘት እንዲችሉ በዚህ በአሳይለማቸው ኬዛቸው ኢንዲቪጁዋሊ እንዲታይላቸው በአግባቡ ነው የጠየቅነው። ለዚህ ነው እነሱ ምላሽ የሰጡት። ወንድሜ ዘውዱ በጣም አመሰግናለሁ። እንግዲህ ጉዳዩን አይተነዋል፣ በደንብ እንድናስብም አድርጋችሁናል፣ አንዳንድ ነገሮችም እንዲታይ ይደረጋል የሚል ምላሽ ሰጥተዋል። በጣም የሚያበረታታ ነገር ነው። ይህንን አስባችሁና አቅዳችሁ ለማስፈጸም ያደረጋችሁ ጥረት የሚያስመሰግን ነው። እንግዲህ ከዚህም በዘለለ በተለያዩ አካባቢዎች ላይ የሚደረጉ ትንቅንቆች ነበሩ። በተለይም ይህንን ስርዓተ መንግስት ለማጋለጥ በጣም ብዙ ቦታዎች ሄዳችኋል፣ ጥረትም አድርጋችኋል። ይሁን እንጂ በአሜሪካን መንግስት እንደምታስታውሱት ምስሉን ለተመልካቾቻችን እናሳያ። ብዙዎቹ ከዚህ ቀደም ያዩት ይመስለኛል። የወንድማችን ሰለሞን እዚህ እንግሊዝ ነበር የሚኖረው። አሜሪካ ከገባ በኋላ እንደገና ቴሮሪስት ነው በሚል ወይም ደግሞ ከአሸባሪ ቡድን ጋር ከፋኖ ጋር አብሮ ይሰራል በሚል ዲፖርት ተደርጓል የሚሉ የተለያዩ ነገሮች ተስተውለዋል። እና መጀመሪያ ምናልባት ሰለሞንን ከዚህ ቀደም የምታውቁት ከሆነ ከሱ እንነሳና ከዛ በኋላ
የተመለሰበትን ጉዳይ በተመለከተ እንዴት አያችሁት? ወርቆ እንደሚቀጥል። እሺ ያው እንግዲህ እንደሚታወቀው ሰለሞን እዚህ በነበረበት ሰዓት የትግል አጋራችን ነው፣ ወንድማችን ነው። ለአማራ ህዝብ መክፈል ያለበትን መስዋዕትነት ከፍሏል። እኛ ባለን አመለካከት ግን ወደ ኢትዮጵያ የተመለሰው ፋኖ የሚለውን በዛ አይመስለንም። ለምን ከዚህ በፊታት ከሰባት ጊዜ በላይ በአሜሪካን ኤምባሲ ሰልፎችን አድርገን ለአሜሪካ መንግስት አሳውቀናል። ፋኖ ማለት የነጻነት ታጋይ እንደሆነ፣ ፋኖ ማለት ዶክተር፣ ፕሮፌሰር፣ ገበሬ፣ ተማሪ እንደሆነ፣ ይሄ ፋኖ ማለት አደጋ በመጣበት ጊዜ አማራን ህዝብ የሚከላከል ህዝብ ነው በሚል አሳውቀን ብዙ ጊዜ መልሶችንም አግኝተናልና ወንድማችን ላይ የደረሰው ነገር ያሳዝነናል። ግን መታወቅ ያለበት ብዬኔ እንደግል ማስበው ፋኖ በቴሮሪስት ወይንም ደግሞ ብልጽግና በሚለው አይነት መልኩ የተቀመጠ እንዳልሆነ ይሄንን ለማረጋገጥ ነው። እንግዲህ የትም ሀገር የራሱ አሰራር አለው፣ የአሳይለም አሰራር አለው፣ ሌሎችም ሊኖሩ ይችላሉና በዛ ሂደት ውስጥ ያለውን የምናውቀው ጉዳይ የለም። ግን የምናውቀው ጉዳይ አለ ብለን የምናምነው ፋኖ በየትኛውም ዓለም በቴሮሪስትም በምንም መንግስት በሚለው በሚያራግበው ሚዲያ እንደተዘገበው በዛ አይነት መልኩ የሚታይ አይደለም። ፋኖ አሸባሪ ቢሆን የመጀመሪያዎቹ አሸባሪዎች እኛ ነን እና እዚህ እንግሊዝ ሀገር ላይ በህጋዊ የተንቀሳቀስን በህጋዊ ፋኖንን የሚል ቲሸርት ለብሰን እየዞርን ያለን ሰዎች በነጻነት እንግሊዝና አሜሪካን አንድ አይነት ፖሊሲ አንድ አይነት ህግ ያላቸው ሀገሮች ናቸው። ስለዚህ በዛ አይነት መልኩ ምልከታ ውስጥ የገባው ስህተት እንደሆነ በዚሁ ለማረጋገጥ ወዳለው ወንድማችን ላይ በደረሰው ከልብ እናዝናለን። የትግል አጋራችን ነው። እንግዲህ ባለበት ሰላም ይሁን፣ ሰላሙን እንመኝለታለን። አመሰግናለሁ ወርቁ። ወደ መሳይ በዚህ ላይ የምታክለው ካለ እናዳምጥና ወደ ሌሎች ጥያቄዎቻችን እናመራለን። ያው ወንድሜ ወርቁ ወደ አስቀምጦታል። በዚህ ላይ ሌላ ተጨማሪ የምለው ነገር የለም። ዘውዱ ቴንክ አመሰግናለሁ። እንግዲህ ይሄንን ተጋድሏችሁን በተለይ መንግስትን ገበና በማጋለጥ የተለያዩ ቦታዎች ላይ እንደምትንቀሳቀሱ ይታወቃልና አንዳንድ ምስሎች አሉ። ከዚህ በፊትም በእርግጥ ያቀረብኳቸው አሉ። የመንግስት ተቋማቶች፣ ድርጅቶች ላይ ኢትዮጵያን በማጋለጥ በኩል በርካታ ስራዎችን እንደሰራችሁ ይታወቃል። በተለያዩ ቦታዎች በመገኘት ይህ ምስል እንደምታየው ከዚህ ቀደም በተለይም በርካታ ጋዜጠኞች በተገኙበት ዓለም አቀፍ ዲፕሎማቶች ባሉበት ሁሉ የቀረባችሁን አስተያየት የምትሰጡት። እስቲ ከዚህ እንነሳ። እዚህ ላይ አንዳንድ አስተያየት ስትናገር እሰማለሁ። መሳይ እስቲ እናዳምጠው ለተመልካቾቻችንና እንመለሳለን። ስቶፕ አማራ ጄኖሳይድ ሪስፔክት ብራዘር there is a genocide going on in Ethiopia. We have got a protest on Marshall Street tomorrow. Come report us. The last 3 years we have done a protest. We have never seen BBC. We have seen The Guardian. Where are you? Shame on you, all the journalists. Shame on you. We respect Arab people. Yeah, we living. There is a genocide. We have got a protest. እንግዲህ መሳይ እዚህ ላይ በርካታ ሰዎች በተገኙበት ነው ይህንን ተቃውሞ ስታስደምጥ የሰማሁትና የት ነው ምንድን ነው ምክንያቱ? የተሰበሰቡበት ሰዎች ምናልባት እነዚህን ሰዎች ትልልቅ የስራ ኃላፊነት ላይ ያሉ ናቸው? ጉባኤው ምን ነበር? ስብሰባው ምን ነበር? በምን ጉዳይ ላይ ነበር የተሰባሰቡትና ይህንንስ መረጃ እንዴት ልታካፍል ቻልክ? ፖሊስ ራሱ እዛ አለ፣ ግን ምንም ያደረገ ነገር የለም እንዳየሁትና ተጽዕኖ አልደረሰብን። እስቲ ትንሽ አብራራው። ኦኬ ዘውዱ፣ ይሄ የገባንበት ክርስቲያን አማንፐር የምትባለዋ ቺፍ የሲኤንኤን ጋዜጠኛ ያዘጋጀችው ዝግጅት ነበርና አሁን ኢቭን ያለውን የዓለም ሁኔታ የቃኘችበት የተወያዩበት ሁኔታ ነበርና እሷ እንግዲህ ክርስቲያን አማንፐር ብዙዎቻችን የምናውቃት በሲኤንኤን ቺፍ ጆርናሊስት ነች እና ኢራናዊ ሆነች እና እዚህ በእንግሊዝ ዜግነት ያላት
ዋን ኦፍ ዓለም ላይ ተጽዕኖ ከሚፈጥሩ ጋዜጠኞች አንዷ ነች እና እሷ በተቀመጠችበት ነው እንግዲህ የእሷ ዝግጅት ነው እና ዓለም ላይ ያሉ ከረንት ፖለቲካል የሆኑ ሁኔታዎችን የሚቃኝበት የሆነ መድረክ ነው እና እዚህ መድረክ ላይ ተገኝቶ እንግዲህ ስለ ሀገራችን ስላለው ነገር ማሰማት ያስፈልጋል ብለን የገባ ነው። ወንድማችን ወርቁ ስፔሻሊ እንግዲህ ሙሉ ላይቭ የሆነ እሷ እድሉን ሰጥታው ሳይሆን ራሱን እንትን ብሎ መናገር ችሎ እንግዲህ ራሱ ቢገልጸው መልካም ነው እና በጣም ውጤታማ የሆነና ከብዙ ጋዜጠኞች ጋር ግንኙነት የፈጠርንበት ስቴጅ ነው። ከልብ አመሰግናለሁ መሳይ። እንዳልከው ነው በዚህ ዝግጅት ላይ እንግዲህ በጣም የዓለም ጋዜጠኞች የተሰባሰቡበት የተገኙበት ነው። የመረጃ ማካፈል ቀላል ነገር አይደለም። በቀላሉም እድሉ አይገኝም። እስቲ እንዳልኩት ወርቁም የተወሰነ ነገር ስትገልጽ ያለ መረጃ ደርሶኛል። እሱና አስደምጥና አስተያየትን ትሰጥበታል። And then people under threat, yeah. A reason, I think, to be optimistic. Yes, I think that is a reason to be optimistic, yeah. I'm going to have to wrap Although up there. there's a severe, you know, we have to acknowledge. Questions. I'm sorry I didn't get to you all. It is... Ethiopia, prize winner, Abiy Ahmed, genocide, millions of children in Ethiopia. This is yesterday, drawn out from school. We haven't been able to talk about Ethiopia today. There's Amhara genocide yesterday and today, the place called small city. Okay, thank you. Listen, you're right. You're right. You're right, and we do as much as we can. Don't take him out, he's fine. You're right, and we should do more, and about Sudan and about Africa in general. You are right. Okay. You are right. Thank you. And Atif, there is a going on genocide in Ethiopia. There is a going on genocide. እንግዲህ እንዳየሁት ነው። በጣም የሚገርም ነው። እነዚህ ዓለም አቀፍ ጋዜጠኞች ባሉበት መረጃውን ስታቀበል ያለውን ሁኔታ ስትገልጽ፣ ዛሬም ትላንትናም በኢትዮጵያ በተለይ በአማራው ማህበረሰብ ላይ ያለውን ድብደባ፣ የድሮን ጭፍጨፋና ሌሎችንም ነገር በምትገልጽበት ሰዓት ፖሊስ ሲመጣም ፖሊሱን ራሱ ተው ይናገር ብላ አስቁመዋለች እና ያልከው ነገር ደግሞ ተገቢና ትክክል ነው እያለችም እየገለጸች ነው። በተጓዳኝም በሱዳንም በሌሎችም አካባቢዎች ችግሩ መኖሩንም እናውቃለን የሚል ሀሳቧን እየገለጸች ባለችበት ወቅት ነው እንግዲህ ፖሊሱንም ጭምር አትንኩት ያለችው። እንዳልከው የህዝቡም ስሜት እዛ የነበሩትም ሰዎች ሀሳብን በመደገፍ ሲያጨበጭቡ ነበርና ምን ተሰማህ? አንደኛ ይህንን ሀሳብ ስትገልጽና እሷንም ጭምር ሀሳብ ተቀባይነት አለው ሲባል ምን ተሰማህ ወርቁ? እንግዲህ ያው እንደሚመለከተው ሁለቱም ሶስትን በዚህ አጋጣሚ ለመናገርም ፈልገው ምንድነው እንዲህ አይነት ቦታዎች የሚገቡ ቦታዎች በጣም ኤክስፔንሲቭ ናቸው። አንዳንድ ጊዜ አፎርድ ሳናረግ የምንተዋቸው አሉ። ብዙ ሆነን ብንገባ ጥሩ ነበር፣ ግን ብዙ ጊዜ አንዳንድ ጊዜ 2-3 የሆኑ ነው የሚባለው ካለው የፋይናንስ ሊሚት ነውና እሱንም ለማስጨበጥ ነው። ሌላው እንግዲህ ቻንስ እየጠየቅን ነበር፣ እጅ ያወጣን ነበር። እድሉንም ማናገኝ መስሎ ስለታየን ይሄ ነገር ማምለጥ የለብንም። እዚህ ላይ ያሉ ሰዎች ጋዜጠኞች ናቸው። ከዚህ በፊት በሚያረጉት በሴም አይነት የኛ ትግል እየተገፈተሩ እየታሰሩ የሚወጡ ናቸውና እንግዲህ ያንንም አውቀው ይመስለኛል የሲኤንኤን ጋዜጠኞች አሉ፣ ቢቢሲ አሉ፣ አልጄዚራዎች አሉ፣ ተጽዕኖ ፈጣሪዎች ብዙ ሰዎች አሉና ይሄ ነገር ማምለጥ የለበትም በሚል ያው እጄን አወጣው። እንደምትሰማው ከኋላ መሳይ አለ ተነስ እያለኝ ነው። ያው ተነስቼ ይሄን ነገር የአማራ ህዝብ እያለቀ ነው፣ እየተገደለ ነው እና ይሄን ነገር ባካችሁ ስሙልን ነው፣ ለዓለም መንግስታት አሳውቁልን ነው። ይሄ ስርዓት በዚህም ይሁን በዛም መወገድ አለበት፣ የአማራ ህዝብ ግድያ መቆም አለበት የሚለውን መልእክት ለማስተላለፍ ነው። እንግዲህ እግዚአብሔር ይመስገን ጠራቸዋለሁ ብላናለች፣ ኮንታክት አርጋናለች። ወደፊት እንደዚህ አይነት ስለ አፍሪካ ኢቨንቶች ታዋቂ ሰዎችን አምባሳደሮችን ጠርታ ወደፊት የምታገናኘን መድረክ ይመቻቻል ብዬ አምናለሁ። ግን በተቻለን አቅም የህዝቦቻችንን መገደል ዓለም ይወቅልን በሚል መሰረት እዛ ቦታ ላይ ገብተን ይሄን ነገር አሳውቀናል። እንግዲህ የተሳካ ይመስለናል። ብዙም ሰራና አንልም፣ ወደፊት ደግሞ ብዙ ምንሰራዎች ይኖራሉና ዘውዶ ይሄንን ይመስላል ባጭሩ።
ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው ዘውዱ ሾው ሚዲያ ነው። እንግዶቻችን የፋኖ መሪዎች ናቸው። የህዝብ ግንኙነት ኃላፊና እንደውም የፋኖ ሰብሳቢ ወይም ዳይሬክተር ወርቁና እንደዚሁም ደግሞ መሳይ ናቸው። ዝግጅቶቻችንን ለምትከታተሉ በመላው ዓለም በኢትዮጵያም ለምትገኙ ከልብ እናመሰግናለን። እንግዲህ ከነሱ የምናገኛቸው ትምህርቶች ለሌላው ዲያስፖራ በተለይም የተለያየ ማህበራትን አቋቁመው እየተንቀሳቀሱ የሚገኙት ምን እየሰራችሁ ነው ወይም ምን እያረጋችሁ ነው የሚል ጥያቄ እናነሳለን። ለንደን ፋኖች የሚሰሩትን ሩብ እንኳን መስራት ያልቻሉ በጣም በርካታ ማህበራቶች አሉ። ለምን ጥያቄ እናነሳለን። አሁንም ከነዚህ እንግዶቻችን ብዙ የምትማሯቸው ነገሮች ስላሉ ለሌሎቻችሁም ይጠቅማል ከሚል እሳቤ ነው እንግዲህ እያቀረብን የምንገኘው። ከልብ አመሰግናለሁ ሁለታችሁንም እንግዶች። በሌላም በኩል እንደዚሁ እየተገኛችሁ ተቃውሟችሁን ታሰማላችሁ። በተለያየ ዓለም አቀፍ ጉዳዮች ላይ፣ ዓለም አቀፍ ጉባኤዎች ላይ፣ ስብሰባዎች ላይ፣ ዓለም አቀፍ ማህበረሰብ የሚገኝባቸው ቦታዎች ላይ እዚህ ላይ መሳይም አንዳንድ ማብራሪያ እየሰጠ ነው የምትገኘው። እስቲ እንደው ለተመልካቾቻችን እናስደምጥና እመለስበታለሁ። በጣም በርካታ የዓለም ማህበረሰብ የተገኘበት ነው። ስለዛ ታካፍለኛለህ። ለአማራው ድምፅ ለመሆን ነው የመጣ ነው። ለአማራ ህዝብ የሚፈጸምበትን ጄኖሳይድ ለመቃወም ነው የመጣ ነው። የተገኘ ነው ኤክሴል ለንደን ኤክሴል የአቪዬሽን ኢቨንት ነው። እዚህ ላይ ለወገኖቻችን ድምፅ እንሆናለን። የመጣንበት ዋናው ምክንያት ኢትዮጵያ አየር መንገድ ህዝባችንን ለመጨፍጨፍ ሶልጀሮችን ትራንስፖርት እያደረገ ይገኛል። ይሄን በመቃወም የዓለም አቀፍ የአቪዬሽን ህግን ስለሚጥስ ይሄ ኤርላይንስ ኦፕሬት ማድረግ የለበትም እንላለን። የህዝባችን ሞት፣ ግድያ እስኪቆም ድረስ ድምፅ መሆናችንን እንቀጥላለን። ለንደን ፋኖ እንግዲህ መሳይ ያው እንደገለጽከው ነው። በተለይም ብዙ ሰዎች ይህንን አይስማሙበትም። የኢትዮጵያ አየር መንገድ የህዝብና የሀገር ሀብት ነው እና የንግድ እንቅስቃሴውን እንዲስተጓጎል ማድረግ ተገቢነት የለውም የሚሉ ወገኖች ይተቻሉ እንደነዚህ አይነት ነገሮች እና በመጀመሪያ ደረጃ የተለያየ ዓለም የዚህ አቪዬሽን ማህበራቶች ናቸው እዚህ የተገኙት። እስቲ ስለ ዝግጅቱ ትንሽ አውራኝና ወደዛኛው እንመለሳለን። እና ተገቢ አይደለም ለሚሉ ሰዎች እስቲ አንተ ምላሽ ምንድን ነው? ኢትዮጵያ አየር መንገድ መተቸት። ኦኬ ዘውዱ፣ ይሄ ዝግጅት ያው የፓሴንጀር ተርሚናል ኤክስፖ ይባላል። በየአመቱ የሚዘጋጅ ነው እና በዓለም ላይ ያሉ በጠቅላላ እነዚህ የአቪዬሽን ፋሚሊዎች ተገናኝተው ቢዝነስ ፕሮሚስ የሚገባቡበት ቦታ ነው፣ መድረክ ነው እና እንደሚታወቀው ኢትዮጵያ ውስጥ ደግሞ አሁን የአብይ አህመድ ገዳይ መንግስት አዲስ ተርሚናል ለመስፋት በደብረ ዘይት ላይ በ9 ቢሊዮን ዶላር ኦልሬዲ ስራውን ጀምሯል እና ይሄ ህዝብ እየሞተ ህዝብ እያለቀ ሰው የሚበላው በሌለበት ሀገር ላይ እንደነዚህ አይነት ፕሮጀክቶች ቀዳሚ የሚሆኑ ፕሮጀክቶች አሉ። በጣም ሙስና የሚሰራባቸው ፕሮጀክቶች ናቸው። ሀገር የሚመዘበርባቸው ፕሮጀክቶች ናቸው። እነዚህ አይነት ፕሮጀክቶችን በማሳየት እንደ መንግስት በመሆን እነዚህን ገንዘቦች በመውሰድ መሳሪያ በመግዛት ሌላ ነገር በማድረግ ይገኛል። ፕላስ እንደነዚህ አይነት ተቋማት አሁን እዚህ ጋር የሚገኙት ይሄ የፓሴንጀር ተርሚናል በአንድ ኤርፖርት ውስጥ ስትገባ መግቢያው አካባቢ ጋር የምታየው የተለያዩ ሳይኒንጎች በጠቅላላ ሁሉ ነገሩን እነዛን የሚሰሩልህ ተቋማት ናቸው። እነዚህ አሁን ሰላም ሀገር ቢሆን ሀገራችን እነዚህ አይነት ቦታ ላይ መጥተህ እዚህ ነው ኮንትራትን መውሰድ ያለብህ ምንም ክሉ በሌለበት እነዚህ የት እንደሚኖሩ በማታቀበት። ይሄ እንግዲህ በአመት አንዴ ነው። አሁን በዚህ ሀገር በዚህ ለንደን ተዘጋጅቷል። በሚቀጥለው አመት አምስተርዳም ነው የሚሄደው። ከዛ ደግሞ ኤዥያ ነው የሚገባው። እነዚህ አይነት የኢትዮጵያውን ሪፕሬዘንታቲቭ እዚህ ቦታ ላይ የለም። የ9 ቢሊዮን ዶላር ፕሮጀክት ይዘ እንደ ሀገር ትክክለኛ አሁን ሌጂቲሜት የሆነ ፕሮጀክት ቢሆን እዚህ ቦታ ላይ የምትገኘው ቀድመህ አንተ ነው። ለምን አየር መንገድ አልተገኘም ነው የምትለኝ? እዚህ ዝግጅት ላይ የኢትዮጵያ መንግስት በጠቅላላ በዚህ ፕሮጀክት ላይ ያለ አካል እዚህ ቦታ ላይ አልተገኘም። ይሄ የሚያሳይ የሚሰሩት ስራ
ኮራፕትድ የሆነ የተሳሳተ እንደሆነ ነው የሚያሳይ። ሌላ ለጠየቀኝ በኢትዮጵያ አየር መንገድ በተመለከተ ባነሳው ኢትዮጵያ አየር መንገድ ለኛ ለኢትዮጵያኖች ጌጣችን ነው፣ ውበታችን ነው። ሆኖም በአጸያፊ መልኩ የኢትዮጵያ የአብይን ገዳይ ወታደሮች እያመላለሰ በሌላ መንገድ አይደለም በራሳቸው ድረገጽ በመናገኘው እነ ይልማ መርዳሳ ድሮን በሚልኩበት ተቋም መልሰው እዚህ ጋር የሚያስተዳድሩት ተቋም ሆኗል። ይሄ የሞት ነው። በዚህ ተቋም እኮ የቆሸሽ ነው በጣም ቆይቷል። እንደውም ማህበረሰቡ ስለሚሳሳለት አንድ አይን ያለው በአቧራ አይጫወትም ይባላል። እንደ ኢትዮጵያዊነት እዚህ ተቋም ላይ የምናየው የኢትዮጵያ ባንዲራ ገና ስትጠጋው የሚሰጥ ግሬስ አለ እና ይሄን ተቋም መንካት አንፈልግም፣ ግን የሚሰራውን ነገር ማሳሰብ እንወዳለን፣ ማስገንዘብ እንወዳለን። ተቋርጠሃል መሳይ ተቋርጠህብኛል። ምናልባት ሰማሃል መሳይ? ኦኬ ተመልካቾቻችን መሳይ ተቋርጦብን ነው። እንግዲህ ለማሳየት እንደሞከርኩት እንደምታዩት የኢትዮጵያን አየር መንገድ በዚህ ሁኔታ መከላከያን እየጫነ እንግዲህ ወደ አማራ ክልል ሲሄድ ነው የሚታየው ምስል። እንደምታዩት በዚህ ሁኔታ እየጫነ እያጓጓዘ ንጹሃን እንዲጨፈጨፉ የሚያደርገውን ነገር ተገቢነት የሌለው ነው በሚል ነው እንግዲህ እየተቃወሙ ያለው። ምናልባት በዚህ ላይ ወርቁ ምናልባት እንትና እስከሚመጣ መሳይ ቀጥል እስቲ። በዚህ ላይ ያለ አስተያየት ምንድን ነው? እሺ ያው እንግዲህ ያው የነበረበት ቦታ ይሆናል። እንግዲህ ያው ይቅርታ እንጠይቃለን አጋጣሚ ስለሆነ። ያው የኢትዮጵያ ሕዝብ እንደሚያውቀው ኢትዮጵያን ኤርዌይስ በይልማ መርዳሳ የሚተዳደር የስርዓቱ መጠቀሚያ ሆኗል። የኢትዮጵያ ሕዝብነቱን ለቆ ወጥቷል። ለዚህም ነው እንግዲህ እነዚህ ወታደሮች መሳሪያዎች እየተጓጓዙ እናቶቻችንን፣ ልጆቻችንን፣ እህቶቻችንን፣ አባቶቻችንን ለመግደል የሚጠቀሙበት መሳሪያ ስለሆነ ነው ይህን ተቋም እኛ የምንቃወመው። አገር ኖሮን ቢሆን ኖሮ ሰላም ሆና ቢሆን ኖሮ የኢትዮጵያን ኤርዌይስ አምባሳደር ሆነን ባስተዋወቅን። ግን አብይ አህመድ በአሁኑ ሰዓት ከየትም የሚያገኘው ገንዘብ ለጦርነት ነው የሚያውለው። ከመጣበት ጀምሮ እንግዲህ መብራትና ምናምን አዲስ አበባ ቤቶቻችንን አፍርቶ ሰርቷል። ከዛ ውጭ እንግዲህ ለጦርነት ነው ጠቅላላ። አገሪቷ ወድቃለች፣ አገሪቷ ወድማለች። ህዝቡ የሚበላው አጥቷል፣ ተርቧል፣ ተቸግሯል። እና በዛ ላይ ደግሞ የአማራ ህዝብ በተለያየ ኢትዮጵያ ክልል ውስጥ የሚገደለው አሁን እዛው ክልል ውስጥ እየተጨፈጨፈ እየተገደለ ነው ያለውና በምንም ከዚህ ስርዓት ጋር የሚገናኙ ነገሮችን ሁሉ እንቃወማለን። የኢትዮጵያን ኤርዌይስ የሚተዳደረው በይልማ መርዳሳ ነው። ገቢው ምኑ ለጦርነት ነው የሚለው። ስለዚህ ኢትዮጵያን ኤርዌይስ አስገዳያችን ነው ብለን ነው ምናምነው። ይሄ ነው እንግዲህ ያለው። ዘውዱ እንደምትመለከቱት ወታደሮችን መሳሪያዎችን ማመላለሻ ሆነዋልና የምንቃወመው በዛ አይነት መልኩ ነው ለማለት ነው። ታንክ ዩ። በጣም አመሰግናለሁ ወርቁ። አንተም በዚህ ዝግጅት ላይ እንዳለ ከዚህ በፊት አስተውያለሁ። ወርቁም ማን ነው መሳይ ብቻ አይደለም። እስቲ ለተመልካቾቻችን እናሰማለን። ዋናው እንደምታዩት መንደይ ነው ትግላችን። የአማራ ህዝብ ግድያ፣ መደፈር፣ እናቶቻችን መደፈር እስከሚቆም ድረስ ትግላችን ይቀጥላል። ይህን ትግል የምናደርገው እንደ ፉል ታይም ስራ ነው። እንደ ፉል ታይም ኤኒ ታይም ላይ የመንግስት ባለስልጣናት የመንግስት ተላላኪዎች በመጡበት ተወርውረን በመድረስ በማሸማቀቅ የህዝቦቻችንን መገደል፣ መጨፍጨፍ በኢንተርናሽናል ኮሚኒቲ በማሳወቅ ላይ እንገኛለን። ይህ ያልጣማቸው ጥቂት በጎጥ የተደራጁና በእኛ ስር ሆናችሁ መስራት አለባችሁ የሚሉ ጎጠኞች የእኛ ስም እያጠፉ ይገኛሉ። ይህ ደግሞ አይመጥንም። እኛ ስራ ላይ ነው። ብትሰድቡን ባሰድቡን፣ ብትዘቀዝቁን ባትዘቀዝቁን እኛ ለአማራ ህዝብ ለመገደል የወጣን ሰዎች በዚሁ አጋጣሚ እንድታውቁትና
እንግዲህ እንደገለጽከው ነው ወርቁ። በተቻለ መጠን ምን መደረግ አለበት የሚለው አሁንም ችግሮቹ እየበረከቱ ያለበት ሁኔታ ተስተውሏል። ኦኬ እንትና መጥቷል ወንድማችን፣ ይቅርታ እዚህ ጋር ዘውዱ ይሰማል። ኦኬ መጥተሃል። እዚህ ጋር ቴክኒካል ችግር ነው። እስቲ ምንድን ነው እዚህ ጋር እንትን እያለብኝ ነው ያለው። በጣም ይቅርታ ወርቁ። ዘውዱ ትግላችንን ወደኋላ የምታደናቅፉ ለንደን ፋኖን አታደናቅፉ። ይሰማችኋል? ይሰማናል። ቪዲዮ ስታክ አድርጓል ዘውዱ። እሺ አሁን መጥተሃል መሳይ፣ በጣም አመሰግናለሁ። ተመልካች አድማጮቻችን፣ ያው እንግዲህ ያለንበት ቦታ በተለይም ከመንገድ ላይ ነው አስኳቸው ቅድም እንደነገርኳቸው እና አንዳንድ ጊዜ ቴክኒካል ችግር ሲፈጠር ወይም ሲወጡብን ይቅርታ ጠይቃለሁ። መሳይ እንግዲህ የተወሰነ ነገር እየገለጽክ ባለበት ነው የወጣው። እስቲ ጨርሰውና ልመለስ። በተለይም የኢትዮጵያን አየር መንገድ ለምን ተቃወማችሁ በሚለው ላይ አስተያየት እየሰጠ ነበር። ቀጥሌ ነው እንዴ መሳይ፣ አንተ ጋር ነን። መሳይ ይሰማሃል? መሳይ እየሰማን አይደለም መሰለኝ። ይሰማሃል መሳይ? ተመልካች አድማጮቻችን ስለተፈጠሩት የቴክኒካል ችግሮች አሁንም ይቅርታ ጠይቃለሁኝ። በኢትዮጵያ የሚስተዋሉትን ችግሮች በተመለከተ ወንድሞቻችን በተለያየ ቦታ እየሄዱ የሚያደርጓቸው ተጋድሎች ወይም የዚህን መንግስት ገበና ማጋለጣቸው በጣም ትልቅ ስራ እየሰሩ ነው የሚገኙት። አብይ አህመድ ከሚፈራቸውና ከሚጨነቅባቸው አንዱም የዓለም አቀፉ ማህበረሰብ በተለይም ሚኒስትሪ ሚዲያዎቹ ጋዜጠኞችም ጭምር እንዳያውቁ ለማድረግ ያደረገው ጥረቶችን እያከሸፉ ነው የሚገኙትና ወርቁ ቅድም አንድ ነገር ተናግረ ነበር። በተለይም ይህንን ችግር በተመለከተ ስራዎቻችን ስንሰራ እንቅፋት የሚፈጥሩ አካሎች አሉ የሚል ሀሳብ ሰጥተ ነበርና ምንድን ናቸው የተነሱት? እንደዚህ ለምትደግሙ ለምትለፉት ነገር ሪኮግኒሽን። ያው እንግዲህ በድጋሚ አመሰግናለሁ። ያው እንግዲህ ብልጽግና የራስ ምታት ሆነንበታል። እንደሚታወቀው በሚገባበት በሚወጣበት መግቢያና መውጫ አፈናፍነነዋል። እንግዲህ ያው ዘመቻዎችን አንዳንድ ያስከፍታል። ያንን ለማመላከት ነው ቅድም የተናገርኩት። እንግዲህ ትግል ላይ ነን ያለነውና ስትታገል ደግሞ ብልጽግና በየትኛውም ዓለም እንግዲህ ገንዘቡንና ወታደሮቹን ልኮ ያው አንዳንድ ስም ማጥፋቶች ይኖራሉ። በዛ ግን እኛ ሬዲ ስለሆንን ምንም ችግር የለብንም። ያንን ለማመላከት ነው ቅድም የተቃቀስኳቸው ነገሮች። አመሰግናለሁ። እንግዲህ ከምትቃወሙባቸው አንዱም እዚሁ እንግሊዝ ሀገርም በሌሎችም አካባቢዎች ነው። እዚህ ለንደንም በኤምባሲው ጭምር ሳይቀር ተቃውሟችሁን ማስደመጣችሁ የሚዘነጋ አይደለም። ከዚህ ቀደምም በተደጋጋሚ ጊዜያቶች ችግሮቹን በትክክል እያብራራችሁ እየገለጻችሁ ያላችሁበት ሁኔታ እንደነበረ የሚዘነጋ አይደለም። ይህም የለንደን ፋኖ ነው እንግዲህ ይህን ዝግጅት ያቀረበውና ምን ነበር በዚህ ጊዜ የተደረገው? እስቲ ስለዚህም ትንሽ ብታብራራልኝ። ምን ነበር የሰልፉ ዋና ዓላማ እዚህ በለንደን የኢትዮጵያን ኤምባሲ? ይህ እንግዲህ ዘውዱ ትንሽ ድምፅ ራቅ ብሎብኛል። ያው በቻልኩትን ያህል ሰምቻለሁ። ይህ የአዘርባይጃን ኤምባሲ ላይ ያዘጋጀነው ሰልፍ ነው። አብይ አህመድ አዘርባይጃን በገባበት ሰዓት ላይ እንግዲህ ለንደን ፋኖችን ጠርተን በነጋታው ሰልፎችን አዘጋጅተናል፣ ደብዳቤዎችን አዘጋጅተናል፣ ለነበረው አምባሳደር ሰጥተናል። የአዘርባይጃን መንግስት ያው በኢትዮጵያ ህዝብ ላይ እየተደረገ ያለውን ጭፍጨፋ፣ ወገኖቻችንን መገደል መሳሪያ በማቀበል ስርዓቱን እየደገፈ ይገኛልና ምንም አይነት የመሳሪያ ሽያጭ እንዳያረግ፣ ህዝብ እያለቀ እንደሆነ፣ ህዝብ እየተገደለ እንደሆነ፣ ህፃናት እየሞቱ እንደሆነ፣ እናቶች እየተደፈሩ እየተገደሉ በስርዓቱ እንደሆኑ የሚያሳዩ ብዙ ፎቶዎችን ብዙ ደግሞ በጽሁፍ የተጻፉ ደብዳቤዎችን ያው ቅድም መሳይ እንደተናገረው የዲፕሎማሲ ቲም እነ መሳይ ናቸው። እንግዲህ ይሄን አቀነባብረው ደብዳቤ አዘጋጅተን ለኤምባሲው አስገብተናል። ያንንም እንግዲህ እናሳውቃቸዋለን የሚል ኢሜል አድርገውልናል። መልሳቸውን እየጠበቅን ነው። በጣም አመሰግናለሁ መሳይ። ወንድማችንም ገብቷል። ከልብ አመሰግናለሁ። እንግዲህ ችግር ውስጥ እንዳለህ እረዳለሁኝና በዚህ ጉዳይ ላይ ምንድን ነው የምትለው? አዘርባይጃን መንግስት በኢትዮጵያ ያቀረበውን ወይም ደግሞ ከዚህ ክዳን መንግስት ጋር ስለሰሯቸው ስራዎች በተመለከተ ተቃውሞ አድርጋቸዋል። በተጨማሪም ደብዳቤ እንደገባው ወርቁ እየገለጸልኝ ነው ያለው። በተጨማሪ በዚህ ላይ የምታክለው ነገር ካለ ድሉን ለአንተ ልስጥ።
ኦኬ አሁንም ቲንክ አስቸግሮታል ይመስለኛል። መሳይ ይቅርታ በጣም እያስቸገረው ነው ያለው። እሺ በጣም ተመልካቾቻችን አሁንም በድጋሚ ይቅርታ እንጠይቃለን ስለተፈጠረው ነገር። እንግዲህ እያስቸገረው ነው፣ ድምጻችንንም እየሰማ አይደለም ይመስለኛል። ወርቁ እንግዲህ ወደ ሌሎቹ ነገሮች እናምራ። ይህንን በተመለከተ በርካታ ስራዎች እየሰራችሁ ነው የምትገኙት። የኢትዮጵያ መንግስት ግን አሁንም ምርጫ ማድረግ ይፈልጋል፣ ያቀረበት ሁኔታ አለ። በአማራ ክልል ከፍተኛ ተቃውሞዎች ተደርገዋል። ህዝቡ በነቂስ ወጥቶ ተቃውሞውን አቅርቧል። በምን ተአምር ከዚህ በኋላ በአማራ ግዛት ውስጥ ምርጫ የሚባል ነገር አይኖርም በሚል ተቃውሟቸውን ገልጸዋል። እንደምታየው በምስሉ ላይም እጅግ ቁጥሩ የበረከተ የአማራ ማህበረሰብ ተቃውሞውን እያቀረበ ነው የሚገኘውና ይህንን ሰልፍ ያየህ የሰማህም ይመስለኛል፣ ያስተላለፉትን መልእክት ጭምር ሳይቀር። ምክንያቱም አብይ አህመድ ይውረድ፣ ከዚህ በኋላ በምንም ተአምር ይህን ስርዓተ መንግስት አንቀበልም የሚል መፈክርም አሰምተው፣ ምናልባት ለተመልካቾቻችን ላልሰሙ ካሉ ድምፁን ላሰማ መሰለኝ። ምርጫችን ፋኖነት ነው። አብይ አህመድ ገዳይ ነው። ምርጫችን የሽግግር መንግስት ይቋቋምልን። እንግዲህ በርከት ያሉ መፈክሮችን ነው የሚያስደምጡት በተለያየ የአማራ ግዛት። ይሄ ነው የምንለው በሸዋም፣ በጎጃም፣ በወሎም፣ በጎንደርም እጅግ ህዝቡ ነቂስ ወጥቶ ነው ስርዓተ መንግስቱን ያወገዘው። ጠቅላይ ሚኒስትር አብይ አህመድ ጭምር ሳይቀር ስልጣንና ኃላፊነቱን እንዲለቅ፣ የሽግግር መንግስት እንዲቋቋም፣ ጦርነት በቃን ደከመን ነው ያሉትና ይህም በተመለከተ ምንድነው ያለ አስተያየት? ማህበረሰቡ በውጭ የሚገኘው እስካሁን ዝምታ መርጧል። በሀገር ውስጥ የሚገኘው ህዝብ እንዲህ ተጋፍጦ ከጥይት ጋር እየታገለ እንደዚህ ተቃውሞን ሲያሰማ፣ በውጭ የሚገኘው ማህበረሰብ ግን ዝምታ መርጧል። እንዳልኩት በተደጋጋሚ እንደገለጽኩት በተለይም የለንደን ፋኖችን የሰሩትን ሩብ እንኳን መስራት ያልቻለ ዲያስፖራ ምንድን ነው የሚጠብቀው? በዚህ ጉዳይ ላይ ያለ አስተያየት ምንድን ነው አንተ? በድጋሚ እንግዲህ አመሰግናለሁ ዘውዱ። ያው እንግዲህ አለመታደል ሆኖ ህዝባችን ላይ የሚደርሰው ነገር በጣም አስከፊ ሁኔታ ላይ ነው ያለው። በእውነት የአማራ ህዝብ ይሄ ገብቶት እንግዲህ ትላንትና ያደረጉት የተቃውሞ ሰልፍ በእውነት ይሄ ብዙ ማመላካቻ አለው። እንግዲህ ይህንን በመመልከት እኛም በዚህ በ22 ቢቢሲ ላይ ትልቅ የተቃውሞ ሰልፍ ጠርተናል። እንግዲህ አሁን አንድነቱ ከምንም በላይ ተበስሯል። እንግዲህ ሁሉም ሲጠብቀው የነበረው ነው የሚል ግምት አለኝ። አደረጃጀቶች ሁሉ በአንድ እየመጡ ነው። ቤትም ዓለም ያለው የአማራ አደረጃጀት እንግዲህ በአንድ ቋት እየገባ ነው ያለውና ከዚህም በኋላ እንግዲህ በዛ ድርጅታችን ውስጥ አቅፈን ነው ሁላችንም የምንሰራው። እንግዲህ ከዚህ በኋላ ካሁን በኋላ በመላው ዓለም ያለው አማራ ቁጭ ይላል፣ ይሄንን ነገር ዝም ብሎ ይመለከታል የሚል አመለካከት የለኝም። ከዚህ በኋላ ሁሉም እየተደራጀበት ነው። እንደ ማህበራት ከአውሮፓም ከአሜሪካም ከሌላም ዓለም ያሉ ማህበራት ጋር ውይይት እያደረግን ነው። ከዚህ በፊት እንዳደረግናቸው ብዙ ታላላቅ ትዕይንቶችን፣ ሰልፎችን፣ የተቃውሞ ሰልፎችን በመላው ዓለም ፕላን ያደረግናቸው አሉ። እነሱን እንግዲህ ሲፈጸሙ እናሳውቃለን። ህዝቡ ተነስቷል፣ ገብቶታል። እናቶች እየተደፈሩ፣ ህፃናቶች እየተደፈሩ የአማራ ህዝብ ችግር ውስጥ እንዲወድቅ በድሮን በጀት በእግረኛ እየተቀጠቀጠ እየተገደለ ነውና ይሄ ያልገባው መቼም ህዝብ አለ ብዬ አልገምትም። እኔ ምክንያቶች ናቸው ብዬ የምገምተው የነበረው ከዚህ በፊት እንግዲህ ወደ አንድነት የመምጣት ችግር ይመስለኛል። አሁን ግን ወደ አንድነት ተመጥቷል። ሁሉም ደስተኛ ነው። ከዚህ በኋላ ለመታገል ሁላችንም ደስተኞች ነን የሚል አመለካከት አለ። ከልብ አመሰግናለሁ ወርቁ። መሳይ ይሰማሃል? አሁንም ገብተሃል ግን ይሰማሃል? መሳይ ድምፅህ አይሰማንም እኛ ጋር። እንግዲህ በጣም አዝናለሁኝ። ሄሎ መሳይ። ኦኬ እየረበሸው ነው እንግዲህ መሳይ፣ ምንም ማድረግ አንችልም ወንድሜ ወርቁ። በዚሁ እንግዲህ ተጨማሪ አስተያየቶችን ልቀበልና እንቋጫለን። ይህንን ተቃውሞ ሰልፉን በተመለከተ አሁን እንደገለጽከው በቢቢሲ ኦፊስ እንደምታቀርቡ ገልጸሃልና መቼና እንዴትስ ይህንን ሰልፍ እንዲቀላቀሉ ምናልባት በዚሁ አጋጣሚ የምትሰጠው መልእክት ካለ እንቀበልህ። መሳይ ይሰማሃል? መሳይ
እንግዲህ እየተንቀሳቀሰ ነው፣ ግን እኛን እየሰማን አይደለም። በጣም ያሳዝናል። ዛሬ መሳይ ይሰማል? ዘውዱ እኔ እየሰማው አይደለም፣ አይሰማኝም እና ለዛ ነው በጣም ያሳዝን። ኦኬ እኔ ጋር ድምጽ እየመጣ አይደለም ለዛ። ኦኬ እንግዲህ ምንም ማድረግ አልቻልንም። የኛም መልእክት እየሰማን አይደለም፣ ለምን እንደሆነ አላውቅም። የሆነ ቦታ ችግር ገጥሞታል ማለት ነው፣ ወይ የተቋረጠ ነገር አለ። መሳይ እንግዲህ እኛ እየሰማን አይደለም፣ ያንተ ይሰማናል፣ ግን የኛን እየሰማን አይደለም። ለማንኛውም እስቲ በውስጥ መስመር ልሞክርለት። እሺ እስከዛ ወርቆ ወንድሜ የመጨረሻ አስተያየትን ልቀበል። ምንድነው ከዚህ ስብሰባ ላይ ምንድነው ሰላማዊ ሰልፍ ስታደርጉ ምናልባት በዚሁ አጋጣሚ መረጃ መስጠት ከሆነ እድሉን ልስጥህና ሰው እንዴት ነው ሊያገኛችሁ? ሰልፉ ላይ እንዴት ነው መቀላቀል የሚችለው? እሺ ዘውዱ አመሰግናለሁ። ያንተ ድምጽ በጣም ርቆናል። እየታገልኩ ነው የምሰማው። ያው በሰማሁት መልክ ግን ያው ምንድነው በ22 ኤፕሪል ላይ ቢቢሲ ሄድ ኦፊስ ለንደን ላይ ላንጋም ስትሪት ከ1 o'clock እስከ 5 o'clock ታላቅ የተቃውሞ ሰልፍ ጠርተናል። እዛም ላይ ውድ ኢትዮጵያኖች፣ አማራውያኖች እንደ ህዝብ ሁላችንም ያለቅን ነውና ይሄ ጥሪ ሁሉንም ይመለከታል። እንግዲህ ወገኖቻችን እዛ በመገኘት ስርዓቱን በማጋለጥ ስፔሻሊ አሁን ያሰበውን ምርጫ የገደሉ ምርጫ የለም የሚለውን ከመሬት ወንድሞቻችን ያሰሙትን ድምጽ እኛም እዚህ ይዘን በዛ ተግባር መሰረት ድምጻችንን እናሰማለን። እንግዲህ ሌሎችም ስራዎች ይኖሩናል። ዛሬ ለተፈጠረው በጣም ይቅርታ እንጠይቃለን። ያው አጋጣሚ ስለሆነ ነው ዘውዱ ወንድማችን፣ ተመልካቾቻችን በጣም ይቅርታ እንጠይቃለን። ወደፊት ለሚኖሩ ፕሮግራሞች ግን ተዘጋጅተንና ጥሩ ቦታዎችን ይዘን እንግዲህ ጥያቄና መልሶች እናደርጋለን። ለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ድል ለአማራ ሕዝብ፣ ድል ለፋኖ። በጣም አመሰግናለሁ። መሳይ ምናልባት አሁን ትሰማን ይሆን? መሳይ አሁንም አይሰማም? ኦኬ በጣም አዝናለሁኝ። እንዳልከው እንግዲህ ወርቆ የመጨረሻ አስተያየትን ሰጠናል። በእውነቱ ከልብ አመሰግናለሁኝ። እኔም በሀገራችን ጉዳይ ላይ በንቃት እየተሳተፋችሁ እስካሁን ለሰራችሁ ስራ ትልቅ እውቅና ሊሰጣችሁ ይገባል። ከእናንተ ብዙዎቹ ብዙ መማር እንዳለባቸው ገምታለሁ። በጣም አመሰግናለሁ። እንግዲህ የእናንተ ችግር ሳይሆን እኔ ነኝ ድንገት መግባት አለባችሁ ያስኳችሁ። ምክንያቱም ከዚህ ለሆም ኦፊስ የመጣውን ደብዳቤ በተመለከተ ለተመልካች አድማጮቻችን ማብራሪያ እንድሰጡ፣ በተጨማሪም ደግሞ ፋኖ በቴሮሪስትነት ተመዝግቧል እያሉ የብልጽግና ሰዎች የሚያራግቡትን ነገር እንኳን ሊመዘገብ አይደለም መንግስት ራሱ አውቆ ለለንደን ፋኖች የሰጠው ደብዳቤ ይህንን ይመስላል እና በተጨማሪም ደግሞ ሌሎች መረጃዎች ካሏቸው እንድታካፍሉኝ ነበር ዛሬ የጋበዝኳችሁ። የእናንተ ችግር ሳይሆን እኔ ጊዜ ያለመስጠቴ ነው። እንዳልከው በሌላ ጊዜ በሰፊው ደግሞ እንደዚሁ ተገቢና ትክክለኛ ቦታ ላይ ሆናችሁ ሀሳባችሁ እንደምትሰጡኝ ተስፋ አደርጋለሁ። በድጋሚ አንተንም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ወርቁ። መሳይም ባይሰማንም እግዚአብሔር ይስጥልን ዘውዱ። እንግዲህ ለተፈጠረው ችግር ይቅርታ እንጠይቃለን። በሚቀጥለው ፕሮግራም እንገናኛለን። እግዚአብሔር ይስጥልን። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከወንድማችን ወርቁ እንደዚሁ መሳይ ጋር ያደረግነው ውይይት ይህንን ይመስላል። የፋኖ እንቅስቃሴ በመላው ዓለም በተለይም ጠንክሮ የቀጠለበት ሁኔታ እንዳለ ይታወቃል። ከዚህ በኋላ የሚደረጉት ነገሮች ወደፊት የሚቀጥሉ እንጂ በምንም ጉዳይ ላይ ቢሆን ወደኋላ እንደማይሉ ሊታወቅ ይገባል ነው የምንለው። የዘውዱ ሾው ሚዲያም በተቻለ መጠን እናንተ ተመልካች አድማጮቻችን ማግኘት የሚገባችሁ መረጃዎች እንድታገኙ የምናደርገው ጥረት አሁንም ይቀጥላል። ለንደን ፋኖ ለሌሎቹ ብዙ ልትማሩባቸው የሚገቡ ጉዳዮች ናቸውና በተቻለ መጠን አሁንም ከለንደን ፋኖች ተምራችሁ በውጭ የምትገኙ የአማራ ማህበራቶች እንደዚሁም ደግሞ የኢትዮጵያ ጉዳይ ኮንሰርን ያደርገናል ብላችሁ የተቋቋማችሁ ሌሎች ማህበራትም ጭምር ሳትቀሩ በኢትዮጵያ ጉዳይ ላይ በንቃት ተሳተፉኛል። እንግዲህ የዛሬን ዝግጅት በዚህ ቋጨን። እንግዶቻችን መሳይና እንደዚሁም ደግሞ ወርቁ ጋር ያደረግነው ውይይት በዚህ ተጠናቋል። በሌላ ጊዜ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህንን ዝግጅት በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።